ውድ ቻናላችን ቤተሰቦች እንኳን ወደ ቻናላችን በደህና መጣችሁ። ትናንትና ምሽት ላይም ቀሪዎቹ የሻምፒየንስ ሊግ የምድቡ ሶስተኛ ጨዋታዎች መደረግ ችሏል። በዛሬ ቆይታችንም እንግዲህ እነዚህን ጨዋታዎች የምንመለከት ይሆናል። ከዛ በተጨማሪም እንግዲህ ዛሬ የሚደረጉ የተለያዩ የኤሮፓ ሊግ እና የኮንፈረንስ ሊግ ጨዋታዎች ይኖራሉ። የነዛም ጥቆማም ይኖረናል። እስከ መጨረሻው ደቂቃ ድረስ አብራችሁኝ እንድትቆዩ በአክብሮት ጋብዛለሁ። ሰብስክራይብ፣ ላይክ፣ ሼር እያደረጋችሁም የቻናሉ ቤተሰብ እንድትሆኑ በአክብሮት እጠይቃለሁ። አሁን በቀጥታ ወደ ጨዋታው የምንገባ ይሆናል። በዚህ ሲዝን እንግዲህ በሻምፒየንስ ሊግ በተደረገ የምድብ ሶስተኛ ጨዋታ ሪካርድ መመዝገብ ችሏል። በጎል የተንበሸበሸበት ጨዋታዎችን መመልከት ችለናል። በአጠቃላይ እንግዲህ በ18 ጨዋታዎች 71 ጎሎችን ሊቆጠሩ ይችላል። ይህም ለመጀመሪያ ጊዜ በመሆኑ እንግዲህ ሪካርድ ሊሆኑ ሊመዘገብ ይችላል። ከዚህ በተጨማሪም እንግዲህ ከአንድ ሀገር በመጡ ክለቦች ብዙ ጎል የተቆጠረበትም የጨዋታ ሳምንት ሆኖ መመዝገብ ይችላል። በእንግሊዝ ፕሪሚየር ሊግ በሚጫወቱ ቡድኖች እንግዲህ በአጠቃላይ 19 ጎሎችም ሊቆጠሩ ይችላል። በተለይ ደግሞ ሊቨርፑል ኢንትራ ፍራንክፈርትን፣ ቼልሲ ደግሞ አያክስን 5-1 በሆነ ተመሳሳይ ውጤት ያሸነፉባቸው ጨዋታዎች የሚጠቀሱ ይሆናልና በጣም ብዙ ጎሎች መቆጠር ይችላል። በትናንትናው ዕለት እንግዲህ 9 የሚደርሱ ጨዋታዎች ተደርጓል። እነዚህን ስንመለከት እንግዲህ በመጀመሪያ አንድ ሰዓት ከ45 ላይ አትሌቲክ ቢልባኦ ወይም ደግሞ አትሌቲክ ክለብ እንግዲህ ከኳርባ ጋር ያደረጉት ጨዋታ ነበረ። ይህንንም ጨዋታ እንግዲህ 3-1 በሆነ ውጤት ማሸነፍ ችሏል። በዚህ ጨዋታ ላይ እንግዲህ ኳርባ ጋር ነበር የመጀመሪያ ግብ ማስቆጠር የቻሉት። በተለይ በዚህ ሲዝን ካየናቸው ፈጣን ጎሎች መካከል እንግዲህ ቀዳሚ ስፍራ ላይ በምትጠቀስ ግብ ነው እንግዲህ 1-0 መምራት የቻሉት አንድሪያድ ባስቆጠራት የአንደኛው ደቂቃ ግብ ማለት ነው። ከዛ በኋላ ግን ጉሩዜጌታ በ40ኛውና በ88ኛው እንደዚሁም ደግሞ ናቫሮ በ70ኛው ደቂቃ ላይ ባስቆጠራቸው ግቦች እንግዲህ 3-1 በሆነ ውጤት ማሸነፍ ችሏል። ሌላኛው የተደረገው ጨዋታ ደግሞ ጋላታሳራይ ከቦዳ ግሊምት ጋር ያደረጉት ጨዋታ ነው የነበረው። በዚህ ጨዋታ ላይ እንግዲህ ጋላታሳራይ 3-1 በሆነ ውጤት ማሸነፍ ችሏል። ኦስሚኒያስ 3ኛውና 33ኛ እንደዚሁም ደግሞ አኮኛ 61ኛው ደቂቃ ላይ ባስቆጠሯቸው ግቦች 3-1 በሆነ ውጤት ማሸነፍ ችሏል። በዚህ ጨዋታ ላይ እንግዲህ ጋላታሳራዮች ነበሩ በጣም በፍጥነት መጀመር የቻሉት። በጣም በቶሎ በማጥቃት እንግዲህ 3ኛ ደቂቃ ላይ ጎል ማስቆጠር ችሏል። እንዳጠቃላይ ግን ሙሉ ጨዋታውን ከተመለከትን ቦዶ ግሊምቶች የተሻለ መንቀሳቀስ ችለው ነበር፣ የተሻለ ኳሱን ይዞት ነበረ። ነገር ግን ይህ ኳስ መያዝ ግን ውጤታማ አላደረጋቸውም። ምክንያቱም ወደፊት በሚሄዱበት ሰዓት፣ ለማጥቃት በሚሄዱበት ሰዓት እንግዲህ ያን ያህል የተቀናጁ አይደለም የነበሩት፣ ያን ያህል ምርጥ አይደለም የነበሩት። ኤክስፔክትድ ጎሉን ስንመለከት ራሱ ጋላታሳራዮች 3.87 ኤክስፔክትድ ጎል ነበራቸው። ቦዶ ግሊምቶች ስንመለከት ደግሞ 1.41 ነው የነበረውና ጋላታሳራዮች ማሸነፍ ነበረባቸው። በአጠቃላይም 23 ሙከራ ማድረግ ችለዋል ጋላታሳራዮች። ከነዚህ 23 ደግሞ 11 ኦን ታርጌት ነው የነበረው። የቦዶ ግሊምትን ስንመለከት 8 ሙከራ አድርጎ 2 ብቻ ነበረ ኦን ታርጌት መሆን የቻሉትና ወደፊት በመሄድ እንግዲህ ጋላታሳራይ በጣም የተሻለ ቡድን ሆኖ መመልከት ችለናል። ሌላኛው የተደረገው ጨዋታ ደግሞ አትላንታ ከስላቫ ፕራጋ ጋር ያደረገው ጨዋታ ነበረ። በዚህ በሻምፒየንስ ሊግ የምድብ ሶስተኛ ጨዋታ እንግዲህ 3 ጨዋታዎች ብቻ ናቸው 0-0 በሆነ ውጤት መጠናቀቅ የቻሉት። አንደኛው አትላንታ ከስላቫ ፕራጋ፣ ሌላኛው ሞናኮ ከቶተናም እንደዚሁም ደግሞ ካይርት አልማይቲ ከፓፎትስ ጋር ያደረጉት ጨዋታ ብቻ ነው እንጂ ሌሎቹ እንዳለ ጎል ተቆጥሮባቸዋል። እናም አትላንታ እንግዲህ በትናንትና ምሽት በሜዳው ከስላቫ ፕራጋ ጋር ያደረጉትን ጨዋታ 0-0 በሆነ ውጤት ማጠናቀቅ ችሏል። ተመጣጣኝ የነበረ ጨዋታ ነው የነበረው። በእርግጥ አትላንታዎች እንግዲህ ጥሩ መንቀሳቀስ ችለው ነበር፣ ወደፊት በጣም ሲሄዱ ተመልክተናል። 22 ሙከራዎችን ማድረግ ችለው ነበር። ከነዚህ 22 ግን 5 ብቻ ናቸው ኦን ታርጌት መሆን እየቻሉት። ስላቫ ፕራጋን በተመሳሳይ መልኩ 16 ሙከራ አድርጎ 4 ኦን ታርጌት ነበርና በዚህ ጨዋታ ላይ እንግዲህ አትላንታዎች ማሸነፍ ነበረባቸው፣ ነገር ግን ሳያሸንፉ ቀርተዋል። ሌላኛው የተደረገው ጨዋታ ደግሞ የጀርመኑ ባየር ሙኒክ ከክለብ ብሩጅ ጋር ያደረጉት ጨዋታ ነው የነበረው። በዚህ ጨዋታ ላይ እንግዲህ ባየር ሙኒኮች 4-0 በሆነ ውጤት ማሸነፍ ችሏል። የባየር ሙኒክን የማሸነፊያ ግቦች ደግሞ ካርል በ5ኛው ደቂቃ፣ ኬን በ14ኛው፣ ሉዊስ ዲያዝ በ34ኛው እንደዚሁም ደግሞ ከቼልሲ ወደ ባየር ሙኒክ ያቀናው ጃክሰን 79ኛው ደቂቃ ላይ ባስቆጠሯቸው ግቦች እንግዲህ 4-0 በሆነ ሰፊ ውጤት ማሸነፍ ችሏል። ሙሉ ለሙሉ ጨዋታውንም መብለጥ ችለዋል። ባየር ሙኒኮች 63% ፖዚሽን መያዝ ችሎ ነበረ። 26 ሙከራዎችን ማድረግ ችለው ነበረ። 13ቱ ደግሞ ኦን ታርጌት ነው የነበሩት። ባየር ሙኒኮች እንግዲህ በጣም ብዙ ጎሎችን እያስቆጠሩ ያሉ ቡድኖች ናቸው። በዚህ ጨዋታ ላይ ራሱ 7 ቢግ ቻንሶችን ክሬት ማድረግ ችሏል። ይህም ብቻም ሳይሆን ያለፉትን ባየር ሙኒክ ያደረጉትን ጨዋታ ስንመለከት ራሱ ቦሩሲያ ዶርትመንድን 2-1 እንደዚሁም ከዛ በፊት ደግሞ ኢንትራ ፍራንክፈርትን 3-0፣ ፓፎስን 5-1፣ ወርደር ብሬመንን 4-0፣ ሆፈንሄምን 4-1፣ ቼልሲን 3-1 እንደዚሁም ደግሞ ሃምበርግን 5-0 ማሸነፍ ችሏልና በተከታታይ ያሸነፉባቸውን ጨዋታ ስንመለከት እንግዲህ በትንሹ 2 ግቦችን ነው እያስቆጠሩ የሚገኙት። በዚህ ሰዓት እንግዲህ ከሜዳ ውጭም በቡንደስሊጋ ያደረጉትን ጨዋታ ስንመለከት በአጠቃላይ 7 ጨዋታዎችን ማድረግ ችሏል። በሜዳቸው 4 ከሜዳቸው ውጪ 3 ሁሉንም ማሸነፍ ችሏል። ይህም ብቻ ሳይሆን በሜዳቸው ያሸነፉት ጨዋታ
17-1 ነው በአቬሬጅ። እንደዚሁም ደግሞ ከሜዳቸው ውጪ 10-3 ማሸነፍ ችሏል። በአጠቃላይ በቡንደስሊጋው እስካሁን ድረስ እንግዲህ 27 ግቦችን ማስቆጠር ችሏል። በሻምፒየንስ ሊጉ ደግሞ ያደረጉትን ጨዋታ ስንመለከት ደግሞ 3 ጨዋታዎችን ማድረግ ችሏል። በአጠቃላይ 12 ግቦችን ማስቆጠር ችሏል። ይህም ማለት እንግዲህ በየጨዋታው 4 ጎሎችን እያስቆጠሩ ነው የሚገኙትና ዘንድሮ እንግዲህ ቪንሴንት ኮምፓኒ ይዞት የመጣው ቡድን በጣም አስደናቂ የሚባል ነው። በጣም ብዙ ጎሎችን እያስቆጠረ ያለ ነው። በጣም ፈጣን የሆነ አጨዋወትን እየተጫወተ ነው የሚገኘው። በትናንትናው ዕለትም እንግዲህ በጣም በጥሩ እንቅስቃሴ ሲጫወቱ ተመልክተናቸዋል። ካርል ኦሊሴ፣ ሉዊስ ዲያዝ፣ ሃሪ ኬን እንደዚሁም ሌሎቹም እንግዲህ ምርጥ ብቃታቸውን ያሳዩበት ጨዋታ ሆኖ ማምሸት ችሏል። ሌላኛው የተደረገው ጨዋታ ደግሞ ቼልሲን ከአያክስ ጋር የተገናኙበት ጨዋታ ነው የነበረው። ይህንን ጨዋታ እንግዲህ ቼልሲዎች 5-1 በሆነ ውጤት ማሸነፍ ችሏል። የቼልሲን የማሸነፊያ ግቦች ስንመለከት እንግዲህ ጉዬ 18ኛው ደቂቃ፣ ካይሴዶ 27ኛው ደቂቃ፣ ፈርናንዴዝ 45ኛው፣ ስታቪዮ የመጀመሪያው አጋማሽ ሊጠናቀቅ 6 ደቂቃዎች ሲጨመር እንግዲህ በፔናልቲ ማስቆጠር ችሏል። እንደዚሁም ደግሞ ጆርጅም 48ኛው ደቂቃ ላይ ማስቆጠር ችሏል። የአያክስን ብቸኛ ግብ ደግሞ ወርስት 33ኛው ደቂቃ ላይ በፔናልቲ ማስቆጠር ችሏል። በዚህ ጨዋታ ላይ እንግዲህ 3 ፔናልቲዎች መሰጠት ችሏል። ከዚህ በተጨማሪም እንግዲህ እዚህ ጨዋታ ላይ አስደናቂው ነገር ለቼልሲ ከተቆጠሩት 5 ግቦች 3ቱ የተቆጠሩት ከ20 ዓመት በታች በሆኑ ተጫዋቾች ናቸው። በትናንትናው ዕለት እንግዲህ ከዚህ በፊት በትንሽ እድሜ ጎል በማስቆጠር ሪከርድ ሆኖ ተመዝግቦ የነበረው የጄምስ ነውና 3 ጊዜ ሊሰበር ችሏል። ምክንያቱም 3ቱም ከ20 ዓመት በታች ተጫዋቾች በመሆናቸው ምክንያት ነውና በዚህ ሰዓትም እንግዲህ በስታቪዮ ሪከርዶ መመዝገብ ችሏል። በትናንትናው ጨዋታ ላይ እንግዲህ ቼልሲ ሙሉ ለሙሉ ዶሚኔት ማድረግ የቻለበት ሁኔታ ነበር የተፈጠረው። በጣም ትንሽ ደቂቃዎች ላይ ብቻ ነበሩ አያክሶች ጥሩ ሲንቀሳቀሱ የነበሩት። በተለይ ደግሞ የመጀመሪያዎቹን 5-10 ደቂቃዎች እንግዲህ ጥሩ መንቀሳቀስ ችለው ነበር። ነገር ግን ከዛ በኋላ ግን ቼልሲዎች ሙሉ ለሙሉ ጨዋታውን መቆጣጠር ችሏል። በተለይ ደግሞ በአያክስ በኩል የአያክስ አምበል የሆነው ታይለር በቀይ ካርድ መውጣቱን ተከትሎ እንግዲህ በጣም ሊቸገሩ ችሏል። በጣም መጥፎ የሚባል እንቅስቃሴ ነበር ያደረጉት። ቼልሲዎች በአንጻራቸው ደግሞ ጨዋታውን ሙሉ ለሙሉ መቆጣጠር ችሏል። ኤክስፔክትድ ጎላቸውን ስንመለከት 3.65 ነው። እንደዚሁም ደግሞ 22 ሙከራዎችን ማድረግ ችሏል። 10ሩ ኦን ታርጌት ነው የነበሩት። አያክሶች ግን 2 ሙከራ ብቻ አድርገው አንዷም ጎል መሆን ችላለች። ያችም እንግዲህ በፔናልቲ የተቆጠረች ግብ ነች እንጂ ሙሉ ለሙሉ ቼልሲዎች ይሄንን ጨዋታ መብለጥ ችለው ነበረ። ምናልባትም እንግዲህ ይህንን ጨዋታ ስንመለከት ዘንድሮ ቼልሲ ተስፋ አላቸው የሚለውን ነገር እንግዲህ ማንሳት የምንችል ይመስለኛል። በተለይ ደግሞ ወጣት ተጫዋቾቹ ከሌላ ቦታ የመጡት ተጫዋቾች እንግዲህ በጥሩ ሁኔታ እየተዋሃዱላቸው ያለ ይመስላልና ለወደፊቱ በጣም ጠንካራ ቲም፣ ብዙ ነገሮችን ማሳካት የሚችል ቲም መሆኑን እንግዲህ ፍንጭ ያየንበት ጨዋታዎች ይመስሉኛል። ባለፈው እንግዲህ ከኢንተርናሽናል ብሬክ በፊት ሊቨርፑልን ማሸነፋቸው አይዘነጋም። ከዛ በኋላም እንግዲህ በፕሪሚየር ሊጉ ፉልሃምን አሸንፈው ወደዚህ ጨዋታ መምጣት ችሏል። በዚህ ጨዋታም እንግዲህ 5-1 በሆነ ውጤት ማሸነፍ ችሏልና በጣም ድንቅ የሚባልን ውጤት ማስመዝገብ የቻሉበት ሁኔታ ተፈጥሯል። ሌላኛው የተደረገው ጨዋታ ደግሞ ኢንትራ ፍራንክፈርት ከሊቨርፑል ጋር ያደረጉት ጨዋታ ነበረ። ይህንን ጨዋታ እንግዲህ ሊቨርፑሎች 5-1 በሆነ ውጤት ማሸነፍ ችሏል። በዚህ ጨዋታ ላይ እንግዲህ ክሪስቲያንሰን 26ኛው ደቂቃ ላይ ባስቆጠራት ግብ ፍራንክፈርቶች ነበሩ 1-0 መምራት የቻሉት። ከዛ በኋላ ግን ኤኬቴኬ 35ኛው ደቂቃ፣ ቨርጅል ቫንዴክ 39፣ ኮናቴ 44፣ ኮዲ ጋክፖ 66 እንደዚሁም ደግሞ ሳቡዝ ላይ 70ኛው ደቂቃ ላይ ባስቆጠራቸው ግቦች 5-1 በሆነ ውጤት ማሸነፍ ችሏል። ይህንንም ጨዋታ እንግዲህ ፍራንክፈርቶች በጣም በፍጥነት ነበር መጀመር የቻሉት። በተለይ ደግሞ የመጀመሪያዎችን 5-6 ደቂቃዎች ላይ በጣም ጥሩ መንቀሳቀስ ችለው ነበር። ከዛ በኋላ ግን ሊቨርፑል መረጋጋት ጀመረ። ከዛ በኋላ የተለያዩ ቻንሶችንም ክሬት ማድረግም ችሏል። በእርግጥ ፍራንክፈርቶች ቀዳሚ ግቧን ቢያስቆጠሩም በካውንተር አታክ፣ ነገር ግን ሊቨርፑሎች ተስፋ ሳይቆርጡ እንግዲህ ከ4 ተከታታይ ሽንፈት በኋላ ለመጀመሪያ ጊዜ ማሸነፍ ችሏል። ሊቨርፑሎች እንግዲህ በዚህ ጨዋታ ላይ 18 ሙከራዎችን ማድረግ ችለው ነበረ። ከነዚህ 18 ሙከራዎች እንግዲህ 14ቱ ኦን ታርጌት ነው የነበሩትና ምን ያህል ብልጫ መውሰድ እንደቻሉ እንግዲህ ይህ የሚያመለክተን ይመስለኛል። ፍራንክፈርቶች በአንጻሩ 4 ሙከራዎችን ማድረግ ሲችሉ አንዷ ብቻ ነበረች ኦን ታርጌት መሆን የቻለችው። ያችም ኦን ታርጌት እንግዲህ ግብ መሆን ችላለችና ሊቨርፑል የተሻለ መንቀሳቀስ ችሏል። በዚህ ጨዋታ ላይ እንግዲህ ትንሽ ለየት የሚያደርገው ነገር ቢኖር ምንድነው መሐመድ ሳላህ በቋሚነት መጀመር አልቻለም። እንደዚሁም ደግሞ አዳዲስ ፈራሚዎቹ ኤኪቴኬና አሌክሳንደር ኢሳቅ አብሮ መሰለፍ ችሏልና ሊቨርፑል ከዚህ በፊት ይዞት ከሚገባው የ4-3-3 ፎርሜሽን ለየት አድርጎ በዚህ ጨዋታ ላይ እንግዲህ 4-4-2 ፎርሜሽንን ይዞ ነበር መግባት ይቻለውና ያም እንግዲህ ውጤታማ ያደረገበት ሁኔታ መፈጠር ችሏል። ሌላኛው የተደረገው ጨዋታ ደግሞ ሞናኮ ከቶተናም ጋር ያደረጉት ነበር። ይህም ጨዋታ እንግዲህ 0-0 በሆነ አቻ ውጤት መጠናቀቅ ችሏል። ነገር ግን በዚህ ጨዋታ ላይ ሞናኮች እንግዲህ አብዛኛውን ብልጫ መውሰድ ችሏል። ኤክስፔክተር ጎል ራሱ ሞናኮ 2.45 ነው የነበረው። በአጠቃላይ 23 ሙከራዎችን ማድረግ ችሎ ነበረ። 8ቱ ኦን ታርጌት ነው የነበረው። እንደውም በጨዋታው ላይ እንግዲህ የጨዋታው ኮከብ ተብሎ የተመረጠው የቶተናሙ በረኛ ቪካሪዮ ነውና ምን ያህል ሞናኮች እንግዲህ በዚህ ጨዋታ ላይ ብልጫ እንዳሳዩ የሚያሳይ ይመስለኛል። እንደዚሁም በጨዋታውን በመቆጣጠር ደረጃ ደግሞ በተለይ ሰከንድ ሀፍ ላይ በጣም ጥሩ
የሚባል እንቅስቃሴን ማድረግ ችለው ነበር ሞናኮች። ነገር ግን የቶተናሙ በረኛ ምርጥ ብቃቱን በማሳየቱ ምክንያት እንግዲህ ምንም አይነት ግብ ሳያስቆጥሩ መጠናቀቅ ችሏል። ሌላኛው የተደረገው ጨዋታ ደግሞ ስፖርቲንግ ከማርሴ ጋር ያደረጉት ነው የነበረው። ይህንን ጨዋታ እንግዲህ ስፖርቲንጎች 2-1 በሆነ ውጤት ማሸነፍ ችሏል። ማርሴዎች እንግዲህ ፓክሲዮ ባስቆጠራት የ14ኛ ደቂቃ ግብ 1-0 መምራት ችለው ነበረ። ከዛ በኋላ ግን ስፖርቲንጎች ሰከንድ ሀፍ ላይ በካቶሞ 69ኛው ደቂቃ እንደዚሁም ደግሞ ሳንቶስ 86ኛ ደቂቃ ላይ ባስቆጠሯቸው ግቦች እንግዲህ 2-1 በሆነ ውጤት ማሸነፍ ችሏል። በዚህ ጨዋታ ላይ እንግዲህ ማርሴ አንድ ተጫዋች በቀይ ካርድ ወጥቶባቸዋል። ይህም ተጫዋች እንግዲህ ኤመርሰን ነው። ኤመርሰን ባገኛቸው 2 ቢጫ ካርዶች 45ኛው ደቂቃ ላይ ነበር በቀይ ካርድ መውጣት የቻለው። ሰከንድ ሀፉን እንግዲህ በአንድ ጎደሎ ተጫዋች ነበር መጨረስ የቻሉት። ከዛ በኋላ ነው እንግዲህ ጎሎቹ መቆጠር የቻሉባቸውና ምናልባትም ኤመርሰን በቀይ ካርድ ባይወጣ ኖሮ ይህንን ጨዋታ አሸንፈው ሊወጡ የሚችሉበት እድል ነበራቸው። በተለይ ፈርስት ሀፍ ላይ እንግዲህ በጣም ብልጫውን ማሳየት ችለው ነበር። ሙሉ ለሙሉ ጨዋታውን መቆጣጠር ችለው ነበረ። ነገር ግን ሰከንድ ሀፍ ላይ ከቀይ ካርዱ በኋላ ግን ስፖርቲንጎች የተሻለ መጫወት ችሏል። በተለይ እንግዲህ የጨዋታውን ስታት ስንመለከት እንግዲህ የፈርስት ሀፍ እና የሰከንድ ሀፍ በጣም ብዙ ልዩነት መመልከት እንችላለን። ፈርስት ሀፍ ላይ እንግዲህ ማርሴዎች 8 ሙከራዎችን ማድረግ ሲችሉ 3ቱ ኦን ታርጌት ነው የነበሩት። የስፖርቲንግ ስንመለከት 5 ሙከራ አድርገው 2ቱ ብቻ ነበረ ኦን ታርጌት መሆን የቻለው። ሰከንድ ሀፍ ላይ ግን በተቃራኒው ስፖርቲንጎች 9 ሞከሩ፣ 5ቱ ኦን ታርጌት ነው የነበረው። አንድ ቢግ ቻንስም ክሬት ማድረግ ችሏል። የማርሴዎች ደግሞ 2 ሙከራዎችን ብቻ ነበር ማድረግ የቻሉት። ከነዚህም 2 ሙከራዎች ግን አንዱም ኦን ታርጌት መሆን አልቻለምና ፈርስት ሀፍ ላይ ጥሩ መንቀሳቀስ ችለው ነበር። ሰከንድ ሀፍ ላይ ግን ከቀይ ካርዱ በኋላ ግን ተቸግረው መመልከት ችለናል። ከዛም በኋላ 2 ግቦችም ሊቆጠሩባቸው ችሏል። በትናንትናው ዕለት እንግዲህ የተደረገው ትልቁ ጨዋታ ጁቬንቱስን ከሪያል ማድሪድ ጋር ያገናኘን የነበረው በበርናቦ የተደረገውን ጨዋታ እንግዲህ ማድሪዶች ሙሉ ብልጫውን በመውሰድ 1-0 በሆነ ጠባብ ውጤት ማሸነፍ ችሏል። በዚህ ጨዋታ ላይ እንግዲህ ማድሪዶች 66% ፖዚሽን መያዝ ችለው ነበረ። ጁቬንቱሶች በበኩላቸው 34% ብቻ ነበረ ፖዚሽን መያዝ የቻሉት። ጁቬንቱስ እንግዲህ በዚህ ጨዋታ ላይ ጥሩ እንቅስቃሴ አድርጓል ማለት የምንችለው የመጨረሻዎቹን 10-15 ደቂቃ ነው እንጂ ሌላው ሙሉ ለሙሉ ማለት በምንችለው መልኩ ማድሪዶች ነበሩ የተሻለ መንቀሳቀስ የቻሉት። 28 ሙከራዎችን ማድረግ ችሏል። 10ሩ ኦን ታርጌት ነበረ በማድሪድ በኩል። በጁቬንቱስ በኩል ግን 13 ሙከራዎችን አድርገው 4ቱ ብቻ ነበረ ኦን ታርጌት መሆን የቻሉትና ማድሪዶች የተሻለ መንቀሳቀስ ችሏል። በተለይ ደግሞ ቤሊንጋም በማድሪድ በኩል እንግዲህ ምርጥ ብቃቱን ሲያስመለክት የነበረ ተጫዋች ነው። ምናልባትም ከዚህ የበለጠ ጎል ማስቆጠር የሚችሉበት ጨዋታ ምን የነበራቸው። ነገር ግን በዚህ ጨዋታ ላይ እንግዲህ የጁቬንቱሱ በረኛ በጣም ምርጥ ብቃቱን አሳይቶናል እና ብዙ ጎሎችም እንዳይቆጠሩበት አድርጓል። በአጠቃላይ እንግዲህ በትናንትናው ምሽት ላይ የተደረጉ የሻምፒየንስ ሊግ ጨዋታዎች እንግዲህ እንደዚህን ይመስላሉ። የደረጃ ሰንጠረዡን ስንመለከተው እንግዲህ ፒኤስጂ፣ ባየር ሙኒክ፣ ኢንተር፣ አርሰናል እና ሪያል ማድሪድ በእኩል 9.3ቱንም ጨዋታዎች በማሸነፍ በጎል ብጫ ተበላልጠው እንግዲህ ከአንደኛ እስከ 5ኛ ደረጃ ላይ ያለውን ቦታ መያዝ ችሏል። የ6ኛና የ7ኛውን ቦታውን ደግሞ ዶርትመንድና ማንቸስተር ሲቲዎች በተመሳሳይ 7 ነጥብ በጎል ብልጫ ተበላልጠው እንግዲህ መቀመጥ ችሏል። ከ8ኛ እስከ 14ኛ ደረጃ ላይ ያለውን ደግሞ በተመሳሳይ 6 ነጥብ በጎል ብልጫ ተመላልጠው ማለት ነው ኒውካስል ዩናይትድ፣ ባርሴሎና፣ ሊቨርፑል፣ ቼልሲ፣ ስፖርቲንግ ሊዝበን፣ ኳርባግ እና ጋላታ ሰራይ መያዝ ችሏል። ከዛ በኋላ ቶተናም በ5 ነጥብ 15ኛ ደረጃ ላይ፣ አትሌቲኮ ማድሪድ በ3 ነጥብ 19ኛ ደረጃ ላይ፣ ናፖሊ በ3 ነጥብ 23ኛ ደረጃ ላይ፣ ጁቬንቱስ በ2 ነጥብ 25ኛ ደረጃ ላይ እንደዚሁም ደግሞ አያክስ በ0.36ኛ ደረጃ ላይ መቀመጥ ችሏል። በአጠቃላይ እንግዲህ ትናንትናና ከትናንትና ወዲያ የተደረጉ የቻምፒየንስ ሊግ ጨዋታዎች እነዚህን ይመስላሉ። በዛሬው ዕለትም እንግዲህ ምሽት ላይ የተለያዩ የኢሮፓ ሊግና የኮንፈረንስ ሊግ ጨዋታዎች ይደረጋሉ። ከነዚህ መካከል እንግዲህ ኖቲንጋም ፎረስት ከፖርቱ ጋር የሚያደርጉት ጨዋታ በጣም ተጠባቂ ነው። እንደዚሁም ደግሞ ሮማ ከቪክቶሪያ ፕላዛ ጋር የሚያደርጉትም ጨዋታ ይጠበቃል። እንደዚሁም ደግሞ በኮንፈረንስ ሊግ ክሪስታል ፓላስ ከላራንሳ ጋር የሚያደርጉት ጨዋታም ተጠባቂ ነው። ሌሎችም የሚደረጉ እንግዲህ በጣም ብዙ ጨዋታዎች አሉ። ከነዚህ ውስጥ እንግዲህ መርጣችሁ መመልከት ትችላላችሁ። በኢትዮጵያ የሲቢኤ ፕሪሚየር ሊግም እንግዲህ ዛሬ አንድ ጨዋታ መደረግ ችሏል። ቢያንስ እስካሁን ሰዓት ድረስ ባለው ማለት ነው። በዚህ ጨዋታም እንግዲህ ኢትዮጵያ ቡና 2-1 በሆነ ውጤት ማሸነፍ ችሏል። በአጠቃላይ እንግዲህ ለአሁን የያዝኩላችሁ መረጃዎች እነዚህን ይመስላሉ። በቀጣይ በሌላ እስከምንገናኝ ድረስ ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ። ቸር ያቆየን።